ኤሊየን የማናውቃቸው ፍጥረታት ምድራችን እየጎበኟት ይሆን? አሌክስ ዲየትሪ እንደተለመደው የበረራ ስልጠናዋ እንጂ ሌላም የሚያሳስባት ነገር አልነበረም። የዩናይትድ ስቴትስ ባህር ኃይል አባል የሆነችው አሌክስ ሳንዲያጎ አቅራቢያ በሚገኘው የፓሲፊክ ውቅያኖስ ሰማይ ላይ ሽርብትን እያለች ነበር። ኤፍ-18 ኤፍ ሱፐር ሆርኔት የተባለችው ተዋጊ ጀትን ይዛ ተመሳሳይ የጦር አውሮፕላን የያዘ የሥራ አጋሯን በመስኮት አሻግራ እያየች ትበራለች። አሌክስና የሥራ አጋሯም አገር ሰላም ብለው ስልጠናቸውን እያጧጧፉት ሳለ አንድ ድምፅ በራዲዮ መልእክት መስጫው ዩኤስኤስ ፕሪንስተን ከተሰኘችው የጦር መርከብ የመጣው ድምፅ አንድ አጠራጣሪ በራሪ አካል ታይቷልና እሱን አጣሩ የሚል ነበር። ይህ ምንነቱ ያልታወቀ በራሪ አካል 80,000 ጫማ ከፍታ ላይ ታይቷል። ነገር ግን ድንገት ልብ በሚያረድ ፍጥነት ዝቅ ብሎ ወደ ውቅያኖሱ ከወረደ በኋላ እልም ብሎ ይጠፋል። ይህ በራሪ ቁስ መጨረሻ የታየበት ስፍራ ሁለቱ ጀቶች ሲመጡ የውቅያኖሱ ውሃ ልክ እሳት ላይ የተጣደ ይመስል ይፍለቀለቅ ነበር። ትንሽ ቆይቶ አሌክስ አንድ ነገር ተመለከተች። በግምት 12 ሜትር ርዝመት ያለው ነጭ በራሪ ቁስ ውቅያኖሱ ላይ ይንሳፈፋል። አሌክስ ይህንን ቁስ ስትገልጸው ልክ ቲክታክ የተባለውን ከረሜላ ይመስላል ትላለች። ኪኒን ቅርጽ ያለው ቀረብ ብለው ለመመልከት አብራሪዎቹ ጠጋ ሲሉ በራሪው አካል በብርሃን ፍጥነት ወደ ሰማይ ወጥቶ ይሰወራል። ይህ የሆነው በፈረንጆቹ 2004 ነው። ኒውዮርክ ታይምስ የተባለው ጋዜጣ ከጀቶቹ አንዱ በካሜራው ያስቀረውን ምስል ለሕዝብ ይፋ አድርጓል። ይህ ምስል እውነተኛ ስለመሆኑ የአሜሪካ መከላከያ መስሪያ ቤት ፔንታጎን ቆይቶ ቢሆንም አረጋግጦታል። ይህ ክስተት በመቶዎች ከሚቆጠሩ ተመሳሳይ ክስተቶች መካከል አንዱ ቢሆንም በአሜሪካ ባለስልጣናት ትኩረት ይሰጠው የጀመረው ከቅርብ ዓመታት ወዲህ ነው። የአሜሪካ መንግስት በፈረንጆቹ 2021 ዩፎ አሊያም አንአይደንቲፋይድ ፍላይንግ ኦብጀክትስ የሚለውን መጠሪያም ቀይሮታል። አዲሱ ስማቸው ዩኤፒ ነው። አንአይደንቲፋይድ ኤሪያል ፌኖሜና። ይህም ምንነቱ ያልታወቀ የአየር ላይ ክስተት እንደማለት ነው። የአሜሪካም የህዋ ምርምር ተቋም ናሳ በዚህ ጉዳይ ላይ ያለውን መረጃ ለአሜሪካ ኮንግረስ እንዲያቀርብ ጥሪ ተደርጎለታል። አሜሪካም ኤሊያንስ ከሚባሉት እንግዳ ፍጥረታት ጋር ውስብስብ ግንኙነት የጀመረችው ከ76 ዓመታት በፊት ነው። በራሪ አካላት፣ ታይቶ የማይታወቁ መብራቶች ኤሪያ 51 በሚል ሲጠቀሱም ቆይተዋል። አሁን ጥያቄው እነዚህን ባዕድ አካላት በተመለከተ የሚነዙ የሴራ ትንታኔዎች በትክክል መመርመር ካለባቸው ክስተቶች እንዴት መለየት ይቻላል የሚል ነው። የማይታወቁ በራሪ አካላትን ከቻይና ፊኛ ሊያም ለየት ያለ ቅርጽ ከያዘ ደመና የሚለያቸው ምንድን ነው? አጥኚዎቹ በአሁኑ ወቅት ለዚህ ጉዳይ የበለጠ ትኩረት የሰጡትስ ለምን ይሆን? በፈረንጆቹ 1974 ክረምት ወራት ላይ ከካሊፎርኒያ እስከ ቴክሳስ በአሜሪካ ግዛቶች አንድ ወሬ ይሰራጭ ጀምረው ነበር። ብዙዎች ከዚህ በፊት አይተው የማያውቁት የዲስክ ቅርጽ ያለው በራሪ ቁስ ሰማይ ላይ ማየታቸውን ይናገሩ ጀመር። ይህ ወሬ ቀድሞ የተሰማው ከአንድ አብራሪናም የንግድ ሰው የመጣ ነው። አንድ ሞተር ባላት አውሮፕላኑ ተመቶ የወደቀ አውሮፕላን እየፈለገ የነበረው ኬኔት አርኖልድ 10,000 ጫማ ከፍታ ላይ በተራራማም የዋሽንግተን አካባቢ እጅግ የሚያብረቀርቅ ነገር ይመለከታል። አተኩሮ ሲመለከት 9 ቁሶች ሰማይ ላይ በጣም በአስገራሚ ፍጥነት ሲጓዙ መመልከቱን ይናገራል። ከዚያ ጊዜ ጀምሮ ነው አሜሪካውያን ሰማይ ላይ ታዩ ከሚባሉ የማይታወቁ ፍጥረታት ጋር ውስብስብ ግንኙነት የጀመሩት። ከዚህ ክስተት በፊት በአሜሪካ ምንም አይነት ዩፎም በሉት ኤሊየን አሊያም ታይቶ የማይታወቅ በራሪ ቁስ ስለመታየቱ የተባለ ነገር የለም። በኮቪድ-19 ወረርሽኝ ወቅት በርካታ አሜሪካውያን አይተነው የማናውቀው በራሪ ሰማይ ላይ ተመልክተናል የሚል ሪፖርት አድርገዋል። ሳይንቲስቶች እንደሚሉት ይህ የሆነበት ምክንያት አንድም ሰዎች ቤታቸው ቁጭ ብለው ተፈጥሮን ማስተዋል መጀመራቸው አሊያም ትኩረታቸውን መስጠታቸውን ነው። ነገር ግን የማናውቀው በራሪ አካል ሰማይ ላይ አየን ያሉት ነዋሪዎች ብቻ አይደሉም። የአሜሪካ መንግስት ይፋ እንዳደረገው በ2021 አውሮፕላን አብራሪዎችና ሌሎች ባለሙያዎች ከ350 ጊዜ በላይ መሰል ቁስ ተመልክተናል የሚል ሪፖርት አድርገዋል። ያም ሆኖ ናሳ ከመረመራቸው 800 በላይ ቁሶች መካከል ከ2 እስከ 5 በመቶ ያሉት ናቸው ለትንታኔ ከባድ ሆነው የተገኙት። ናሳ እነዚህን ክስተቶች በሁለት ይከፍላቸዋል። የመጀመሪያዎቹ ግዙፍ ፊኛዎች አሊያም ሰው አልባ አውሮፕላኖች ድሮን ወይንም ደግሞ የተፈጥሮ ክስተቶች ሆነው እየተገኙ ናቸው። ሁለተኛ ሆነው የተቀመጡት ደግሞ በአጋጣሚ የሚፈጠሩ አይን የሚያጥበረብሩ ክስተቶች ናቸው። እንደ ምሳሌ ብሪታንያዊው የጠፈር ተመራማሪ በዓለም አቀፍ የጠፈር ምርምር መንኮራኩር ውስጥ ሳለ የሆነ ነገር ይመለከታል። ይህ ቁስ አንድ
2 3 እያለ ቁጥሩ እየጨመረ ይሄዳል። በድንጋጤ ልቡ የራደው የጠፈር ተመራማሪ ኤሊያኖች እየወረሩት ነበር የመሰለው። በኋላ ሲጣራ ከሩሲያው የጠፈር ምርምር ማዕከል እየፈሰሰ ያለው ውሃ ጠብ ሲል ወደ አብረቅራቂ በረዶነት እየተቀየረ ብርሃን እያንጸባረቀ ነበር። የናሳ ሳይንቲስቶች አሁን ተስፋ አላቸው። አብዛኛው የዓለም ሕዝብ ተንቀሳቃሽ ስልክ አለው። እነዚህ ስልኮች ምስል ማስቀረት ይችላሉ። ይህ ደግሞ ወደፊት የሚታዩ ክስተቶችን ምንነት መለየት የበለጠ ቀላል እንዲሆን ያደርገዋል። የናሳ ዓላማ ከምንኖርበት ምድር ውጭ የመጡ ኤሊያኖችን መለየት አይደለም። እርግጥ ነው ይህ አይሆንም ማለት አይደለም። ናሳ እያደረገ ያለው በምድራችን ዙሪያ የተፈጥሮ ክስተቶችን ጨምሮ ምን እየተካሄደ ነው የሚለውን መመርመር ነው። ነገር ግን ጉዳዩ አዲስ ነገር ከማግኘት የመነጨ ብቻ አይደለም። ማንኛውም ሰማይ ላይ የሚከሰት ነገር ለሳተላይቶችም ሆነ ለአውሮፕላኖች አደጋ ሊሆን ይችላል። በተለይ ሰው አልባ አውሮፕላኖች እንዳሸን በፈሉበት በዚህ ዘመን ከየት ወደ የት እንደሚበሩ መቆጣጠር እንደሚያስፈልግ ናሳ ያምናል። ሰማይ ላይ እየሆነ ያለው ነገር ለመለየትና ለማወቅ ዘመን ያፈራቸው ጥራታቸው የላቀ ካሜራዎችን ማዘጋጀት ግድ ይላል። አሌክስና የሥራ አጋሯ ውቅያኖስ ላይ ያጋጠማቸውን አይተው ወደ ጣቢያቸው ሲመለሱ አብዛኞቹ ሰዎች ሁኔታውን በፈገግታ ነበር ያለፉት። ኬኔት አርኖልድ በ1947 ቃለመጠይቅ ሲደረግለት እኔ ፕሬዚዳንት በሆን ኑሮና የሆነ ሰው ይህን አየው ቢለኝ ለማወቅ ጓጓ ነበር ማለቱ የሚዘነጋ አይደለም። አንድ ሐሳብ ደግሞ ወደ እናንተ አደርሳለሁ። በርካታ አፈታሪኮች፣ ምልኪዎችና ትንግርቶች ያሏት ሙሉ ጨረቃ ምንድናት? ሙሉ ጨረቃ በምትታይበት ወቅት አስገራሚ ክስተቶች እንደሚፈጠሩ ለዘመናት በርካታ አፈታሪኮች ተነግረዋል። አማልክት የሚገለበጡበት፣ ከሰው ወደ ተኩላነት መቀየር፣ አእምሯቸው የሚሰውር ሌላም ሙሉ ጨረቃ ስትታይ የሚካሄዱ ፌስቲቫሎች፣ ምልኪዎች ከጥንት ጀምሮ እስካሁን ባለው ዘመን ቀጥለዋል። ሙሉ ጨረቃ በየወሩ በ29ኛው ቀን ትከሰታለች። መሬት በፀሐይና በጨረቃ መካከል ስትሆን ጨረቃዋ ሙሉ ሆና ደምቃና ፍንትው ብላ ትታያለች። ባለፈው ዓመት 2017 ታላቋ ጨረቃ የምትባለው ታይታለች። ጨረቃዋ ከመደበኛዋ በ14 በመቶ በልጣ እንዲሁም 30 በመቶ ደምቃ ነበር። ታላላቆቹ ጨረቃዎች በዓመት ውስጥ 3 ወይንም 4 ጊዜ የሚከሰቱ ሲሆን በተከታታይ ወራትም ይታያሉ። ሙሉ ጨረቃ በዓለም ዙሪያ ባሉ ባህሎች፣ አፈታሪኮች፣ ምልኪዎችና ወጎችን በመቅረጽ ረገድ ትልቅ ሚና ተጫውታለች። በሙሉ ጨረቃ ዙሪያ የሚባሉ አንዳንድ አፈታሪኮች፣ ምልኪዎችና ፌስቲቫሎችን እንዳስሳለን። ጨረቃ በምህዋሯ የምታደርገው ዑደት፣ መደብዘዝና መድመቅ ከጥንት ጊዜ ጀምሮ ለመቁጠር ጥቅም ላይ ውሏል። በአሁኗ የዲሞክራቲክ ሪፐብሊክ ኮንጎ በአውሮፓውያኑ 1957 የተገኘው የኢሻንጎ አጥንት አንዱ ማሳያ ነው። ከጭላዳ አገር እንደተወሰደ የሚታሰበው ይህ አጥንት ከ20 ሺህ ዓመታት በላይ ያስቆጠረ ሲሆን ቀደምት የቀን መቁጠሪያ ነው ተብሎ ይታመናል። በቤልጂየማዊ ተመራማሪ የተገኙት አጥንቶች ደማቅ ክቦችን፣ ጠቆር ያሉ ክቦችንና ከፊል ክቦችን የያዙ ቅርጾች የሰፈሩባቸው ናቸው። እነዚህ ክቦች የጨረቃን ድምቀትና ቅርጽን ሊወክሉ እንደሚችሉ በሃርቫርድ ዩኒቨርሲቲ አርኪኦሎጂስቶች ይናገራሉ። ይህም አጥንቶቹ የ6 ወር የጨረቃ ቀን መቁጠሪያነት ጥቅም ላይ መዋላቸውን እንደሚገምቱ ጥናታቸውን ጠቅሰው ያስረዳሉ። መስከረም አጋማሽ ወይንም መጨረሻ ላይ የምትከሰተው ደግሞ የመኸር ጨረቃ ትሰኛለች። በየዓመቱ በዚህ ወቅት ፀሐይ ስትጠልቅ ወዲያውኑ የምትወጣ ሙሉ ጨረቃ ናት። በዚህ ወቅት አርሶ አደሮች የጨረቃ ብርሃንን በመጠቀም እስከ ምሽት ድረስ ሰብላቸውን ይሰበስቡ ነበር። በቻይና በበልግ አጋማሽ ወቅት የሚደረገው ፌስቲቫል ዞንግ ኩዊ ጂዬ የጨረቃ ፌስቲቫል ይሰኛል። በመኸር ጨረቃ ዕለት የሚከናወነው ይህ ፌስቲቫል በአገሪቱ የሕዝብ በዓል ነው። ፌስቲቫሉ 3000 ዓመታትን ያስቆጠረ ሲሆን ይህም የተትረፈረፈ ምርት እንዲገኝ ለማድረግ የሚካሄድ ክብረ በዓል ነው። በተመሳሳይም በኮሪያ የቹሴክ ፌስቲቫል በመኸር ጨረቃ ወቅት የሚካሄድ ሲሆን ለ3 ቀናት ያህል ይቆያል። ቤተሰብ ወዳጅና ዘመድ ተሰብስበው የመኸር ጨረቃ ዕለትን ያከብራሉ። እንዲሁም የቀደሙ አያቶቻቸውን የሚያስቡበት የበዓል ወቅት ነው። በሂንዱ ባህል የሙሉ ጨረቃ ቀናት ፑርኒማ ይሰኛል። በእነዚህ ዕለቶች ጾም ይጾማል፣ እንዲሁም ጸሎቶች ይከናወናሉ። በህዳር ወር ውስጥ የሚካሄደው ካርቲክ ፑርቢማ በሂንዱ የቀን መቁጠሪያ መሰረት ቅዱስ ወር ነው። ሽቫ የተሰኘው ከሶስቱ የሂንዱ አማልክት አንዱ ትሪፑ ዋርሱራ የተሰኘው ሰይጣንን ያሸነፈበት እንዲሁም ሌላኛው አምላክ ቪሽኑ የሰው ልጅን ከጥፋት ለመታደግ በአሳ መልክ የተገለጠበት ነው። በርካቶች ይህን ቅዱስ ወር በወንዞች ውስጥ በመታጠብና በሸክላ የተሰሩ ኩራዞችን በወንዞቹ ላይ በማብራት ያከብሩታል። ቡዲስቶች ደግሞ የእምነቱ መሰረት የሆነው ቡድሃ 2500 ዓመታት በፊት በሙሉ ጨረቃ እንደተወለደ ያምናሉ። በተጨማሪም ቡድሃ በሙሉ ጨረቃ ወቅት የልህቀት ደረጃ ላይ እንደደረሰና በዚህ ወቅት እንደሞተ ያምናሉ። እነዚህ የቡድሃ ፑርኒማ
የተሰኙት ወቅቶች በሚያዝያ ወይንም በግንቦት ወራቶች በሙሉ ጨረቃ ወቅት ይታሰባሉ። በስሪላንካ በየወሩ በሙሉ ጨረቃ ወቅት ፖያ ተብሎ በሚጠራው የህዝብ በዓል የአልኮልና የስጋ ሽያጭ የተከለከለበት ነው። በባሊ ሙሉ ጨረቃ በምትታይበት ወቅት አማልክቶች ወደ መሬት ወርደው በረከታቸውን እንዲሁም ምርቃታቸውን የሚሰጡበት ዕለት ናት ተብሎ ይታመናል። በዚህም ወቅት ጸሎት ማድረግ፣ መስዋዕትነትን ማቅረብ እንዲሁም አትክልትና ፍራፍሬ የሚተከሉበት ነው። በሙስሊሞች ዘንድ በሙሉ ጨረቃ ወቅት ለ3 ቀናት እንዲጾሙ ይመከራል። እነዚህ ዕለቶች አልቢድ በመባል ይታወቃሉ። ነቢዩ ሙሐመድ የጨለማዎቹ ሌሊቶች አላህ ብርሃን ስላበራላቸው ምስጋናቸው ለመግለጽ 3ቱን ቀናት መጾማቸው ይነገራል። በክርስቲያኖች ዘንድም ኢየሱስ ክርስቶስ የተነሳበት ዕለት የትንሣኤ ፋሲካ ዕለት የሚከበረው በጸደይ ወቅት ምሽቱና ቀኑ እኩል በሚሆንበት ስፕሪንግ ኢኮኖክስ ተከትላ ከምትወጣው ሙሉ ጨረቃ በኋላ ባለው እሁድ ነው። በሜክሲኮና በአንዳንድ የላቲን አሜሪካ ሀገራት የጨረቃ ዳንስ የቀደምት አሜሪካውያን ባህል እንደገና እያንሰራራ ይገኛል። ለ3 ቀናት በሚቆየው ፌስቲቫል በሙሉ ጨረቃ ምሽት ሴቶች ተሰባስበው የሚደንሱበትና የሚያመልኩበት ነው። በአውሮፓ ከጥንት ጀምሮ ሙሉ ጨረቃ በአንዳንድ ሰዎች ላይ እብደት ያስከትላል ተብሎ ይታሰብ ነበር። ሉናሲ ወይንም እብደት የሚለው የእንግሊዝኛ ቃልም ሉና ጨረቃ ከሚለው የላቲን ቃል የተገኘ ነው። ሙሉ ጨረቃም ከቁጥጥር ውጭ የሆነ ባህሪን ያመጣል የሚለው እሳቤ ከሰው ወደ ተኩላነት የሚቀይሩ አፈታሪኮች እንዲነገሩ ምክንያት ሆኗል። እነዚህ ሰዎች ያለ ፈቃዳቸው ወደ ተኩላነት ተቀይረው ሙሉ ጨረቃ በሚወጡባቸው ምሽቶች ማህበረሰባቸውን እንደሚያሸብሩ ይነገራል። ከክርስቶስ ልደት በፊት በ4ኛው መቶ ክፍለ ዘመን ግሪካዊው የታሪክ ጸሐፊ ሄሮዶተስ በአሁኑ ዘመን ሩሲያ ውስጥ በምትገኘው ስኪቲያ ውስጥ የሚኖሩ ኒዩሪ የተባሉ ጎሳዎች በየዓመቱ ለበርካታ ቀናት ወደ ተኩላነት እንደሚለወጡ ጽፏል። በአውሮፓም በ15ኛውና 17ኛው ክፍለ ዘመን ወቅት ወደ ተኩላነት ይቀየራሉ የተባሉ ሰዎች ለፍርድ ቀርበዋል። እነዚህ ውስጥም በፈረንጆቹ 1589 በጀርመን ለፍርድ የቀረበው ፒተር ስቱብ የተባለም የመሬት ባላባት አሳፋሪ ሂደት ይጠቀሳል። አንዳንዶች ሙሉ ጨረቃ ስትታይ እንቅልፋቸው እንደሚረብሽ ያምናሉ። ጥናቶች እንደሚያመላክቱት ሙሉ ጨረቃ ልትወጣ አካባቢ ወይንም በምትወጣበት ዕለት ሰዎች ለመተኛት ረዘም ያለ ጊዜም ይወስዳሉ። በተጨማሪም በጥልቅ እንቅልፍ የሚያሳልፉት ጊዜ ውስን ሲሆን የእንቅልፍ ሰዓታቸው ያጥራል። እንዲሁም በሰውነታችን ውስጥ ለመተኛት የሚያግዘው ሜላቶኒን የተሰኘው ሆርሞን መጠን ዝቅተኛ ይሆናል። በጥናቱ ውስጥ የተሳተፉ ሰዎች ብርሃን በማይገባባቸው ክፍሎች ውስጥ ቢተኙም በቂ እንቅልፍ ማግኘት እንዳልቻሉ ነው እየተናገሩት። በርካታ አትክልተኞች ሙሉ ጨረቃ በምትታይበት ወቅት የአፈርን ምርታማነት እንደሚያሻሽል በማመን ዘር ይዘራሉ፣ አትክልትንም ይተክላሉ። ሙሉ ጨረቃ በምትታይበት ወቅት የጨረቃ የስበት ኃይል በአንድ በኩል ወደ ምድር ሲስባት፣ በሌላ በኩል ደግሞ የፀሐይ የስበት ኃይል ሌላኛውን ወገን በሚስብበት ወቅት በመሬት ላይ ተጨማሪ እርጥበት የሚያመጣበት ወቅት እንደሆነም ይታሰባል። ሙሉ ጨረቃ በምትታይበት ወቅት እንስሳት የመናከስ ሁኔታቸው እንደሚጨምር ፈረንጆቹ 2000 በዩናይትድ ኪንግደም የተደረገ አንድ ጥናት አሳይቶ ነበር። ጥናቱ በፈረንጆቹ 1997 እና 99 ባለው ወቅት በእንስሳት ተነክሰው ጉዳት ደርሶባቸው ወደ ሆስፒታል የገቡ ታካሚዎችን በመረመረበት ወቅት ክስተቱ ሙሉ ጨረቃ በምትወጣበት ዕለት በከፍተኛ ሁኔታ መጨመሩን አረጋግጧል። ሆኖም በአፈታሪኩ መሰረት ከሰው ወደ ተኩላነት በተቀየሩ የተነከሱ ሰዎች እስካሁን ግን የተመዘገበ አካል የለም። ክቡራት አድማጮቼ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያረጋችሁ ቤተሰብ ሁኑ። ሰላም።